ሞሲሳ እንግዲህ አሁን ላይ በጣም በከባዱ ተነስቶባቸዋል። ምክንያቱም አሁንም ቢሆን እንግዲህ ዝናን አልለቅም ስላሉ መድብል አሁንም ቢሆን እንግዲህ ጭራሽ ከምሳሌ በኋላ ኤፍራታንም አግቶ ወስዷቸዋል ማለት ነው። ነገር ግን አሁን ላይ ሞገስ እያለ ያለው ምንድነው? ለምን አሁን ላይ ዝናን አልለቀውም? ምሳሌን የምንወስድበት አማራጭ እሱ ከሆነ ይህንን ነው ማድረግ ያለብን ነው። ነገር ግን መድብል ደግሞ ይህንን ነገር ማድረግ አልፈልግም። ምክንያቱም አሁን ላይ ሚስጥሩን ብዙ ስለሚያውቅና ስለነ ካሌብ ሞሲሳ ሁሉም ነገር ስለሚያውቁ ዝናን ቢለቁት ምሳሌንም አይለቋትም፣ እኛንም ገደል የሚከቱን እኛንም የሆነ ነገር ሊያደርጉን ይችላሉ። ምክንያቱም አሁን ላይ ሁሉንም ነገር ታውቋል፣ ተባኖባቸዋል። ለዛ ነው አሁን ላይ መድብል እንግዲህ ምሳሌን እንዳትለቀቅ ወይም ደግሞ ምሳሌ ዝናን ሳይለቁ ምሳሌን የሚያገኙበትን ቦታ ለመፍጠር የፈለገው ማለት ነው። እንግዲህ አሁን ላይ መድብል ተከታትሎ በባጃጅ እነሱ በመኪና እየሄዱ አልደረሰባቸውም፣ እንደምንም ብሎ ሸውዷቸዋል እንጂ መድብል ይዟቸው ነበር። የቱ ቤት እንደሆነች ምሳሌ እንደተያዘች የቱ ቤት እንደሆነ ኤፍራታ እንግዲህ ስትያዝና ካሌብ ሞሲሳ ይዟት ሲሄድ እየተከታተላቸው ደርሶባቸው ነበር። ነገር ግን ለጥቂት እንደምንም ብሎ አምልጧቸዋል ማለት ነው። አሁን ላይ ደግሞ ካሌብ ሞሲሳ ለማህሌት እየደወለ ኤፍራታ እንግዲህ ዝናን መያዝ እጇ እንዳለበት ነው የተናገረው። ምክንያቱም ያንንም ቢሆን እንግዲህ ኤፍራታ ጋር ሲሄድ በመድብል እጅ እንደተያዘና አሁን ላይ ደግሞ መድብል ዝናን አልለቀውም ስላለ ኤፍራታን እንግዲህ እነሱም አሁን ላይ አግተዋታል ለማወጣጣት ማለት ነው። ነገር ግን አሁን ላይ ኤፍራታ ዝና ያለበትን ቦታ መቼም ቢሆን ስለማታቅ መድብልም ይህንን ነገር ስላልነገራት ምንም ማለት አልቻለችም። እነ ካሌብ ሞሲሳ ደግሞ ማህሌትን እያስፈራሯት ነው። ምክንያቱም አሁን ላይ ኤፍራታ የዝናን ያለበትን ቦታ የማትናገርና አንቺን ብትሆኚ እንግዲህ ዝናን እንዲፈቱ ማታደርጊ ከሆነ ኤፍራታን እንግዲህ እንገላታለን ብለው እያስፈራራት ነው ያለው። ማህሌት ደግሞ እንግዲህ ኤፍራታ ጋር በመሄድ እንድትናገርና ይህንን ነገር ተናግራ ራሷን ነፃ እንድታወጣ ልትመክራት ብትሞክርም ነገር ግን ኤፍራታ ያለበትንም ስለማታቅ እሷ ይህንን ነገር እንደማታቅ ነው የተናገረችው። ኤፍራታ አሁን ላይ በጣም ከባድ ሁኔታ ውስጥ ገብታለች። ምክንያቱም ታግታ እንግዲህ ከዚህ በፊት ስላልነበረና አሁን ላይ ደግሞ እየታገተችም ነው። አሁን ላይ እንደገና እያስፈራሯት ነው የነ ካሌብ ሞሲሳ ጋርዶች። ስለዚህ ማህሌትን እንግዲህ እየለመነቻት ነው፣ አስለቅቂኝ ከዚህ እንደወጣ አድርገኝ እያለቻት። ነገር ግን ማህሌት ደግሞ ይህን ነገር ማድረግ አትችልም። ምክንያቱም ኤፍራታ ይህን ነገር ካልተናገረችና ራሷን ነፃ ካላወጣች ከኤፍራታ አልፎ ማህሌት ላይ እንደሚመጡበትና ቀጣይ እሷ እንደሚሆን ነው እየተነገራት ያለው። እንግዲህ ማህሌት አሁን ላይ ብቻዋን ቀርታለች። ምክንያቱም ከዝና ብር ትቀበል ነበር፣ ዝና የለም፣ ብሩኬም የለም። አሁን ላይ ሞገስም ከሷ እንግዲህ ርቋል፣ ወደ ሉላ ጋር ነው ያለው። ስለዚህ ማህሌት አሁን ላይ ምንም የላትም፣ ባዶ ኦና ሆናለች። ስለዚህ ያንን ነገር ወይም ደግሞ ብር ከየት መቀበል እንዳለባት ግራ ገብቷታል። ነገር ግን ሐሳቧ ነው ወይም ደግሞ አሁን ደግሞ እንደዝና ብር ለመቀበል ያሰበችው ካሌብ ሞሲሳ ነበር። ነገር ግን ካሌብ ሞሲሳ ጭራሽ ለሷ መርዶን የነገራት ኤፍራታን እንደማታገኛትና ኤፍራታን እንዳገታት ነው የነገራት ማለት ነው። እሷ ካሌብ ሞሲሳን ቀርባ እንደ ብሩኬ ከሱ ብር ለመቀበልና ከሱ ገንዘብ ለመቀበል ልትሞክር ብታስብም ነገር ግን ያ ነገር አልተሳካላትም ማለት ነው። እንግዲህ ምሳሌ ክፍል 94 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 94 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። ምሳሌ እዛው በታገተችበት እንዳመማትና እንግዲህ ጋርዱም ወይም ደግሞ እሷን የያዛት አጋቹ እንደምንም ብሎ ሆስፒታል እንድትሄድ በመደወል አሳክሟታል። ነገር ግን ምሳሌ በዚሁ ከቆየች ለሷም ለህመሟም ጥሩ አይመጣም ብዬ ነው ማስበው። ሌላው ጉዳይ ደግሞ እንግዲህ ቅድስት ካሁን ምሳሌን እንግዲህ ይዣት እመጣለሁ ብሎ መድብል ስለነገራት ቤቱን ሞቅ አድርጋ ስትጠብቅ እንደነበርም አይተናል። ነገር ግን አሁን ላይ ሞገስና ዳጣ ይህን ነገር አላወቁም። ምሳሌን ይዟት እመጣለሁ ለቅድስት ብቻ ነው ያላት እንጂ ለነሞገስና ለነዳጣ ግን ይህንን ምሳሌን በየት መንገድ ሊያመጣት እንዳሰበ ምንም መረጃ የላቸውም ነበር። መድብል ደግሞ ያንን ነገር አላደረገውም። ማለት ለቅድስት ያላትን ነገር ወይም ደግሞ ምሳሌን ይዟት እንደሚመጣ ነው እንጂ ተናገረው ያንን ነገር አልፈጸመውም። ሞገስና ዳጣ ደግሞ በመድብል ተናዷል። ምክንያቱም እንዴት ለኛ አላማከረንም የሚል ነገር ነው። ምክንያቱም መድብል ምንም ቢሆን ሐሳቡ ቅዱ ከሞገስ ጋር እያሰቡና እያቀዱ ስለሆነ ይህን ነገር ደግሞ ምሳሌን ደግሞ በየት በኩል ሊያመጣት እንዳሰበ ሁሉንም ነገር እንዴት ለኛ አልነገረንም ብለው ትንሽ ተናደውበታል ሞገስና ዳጣ።
ዳጣ ደግሞ እንግዲህ እንዳየነው እንደ ኃይለኛ በቃ ሄዳ ዝናን ካልመተውት እያለች ነው። ምክንያቱም አሁን የሚፈታ ከሆነ ወይ መቼም ዝናን ተፈቶ ነው ምሳሌ ልትወጣ የሚችለው የሚል አስተሳሰብ ነው ሞገስና ዳጣ ላይ ያለችው እንጂ መቼም ቢሆን ዝናም እየተናገረ አይደለም። ምሳሌም ደግሞ እንግዲህ ያገቷት ዝናን እንዲለቁለት እስከሆነ ድረስ ካሌብ ሞሲሳ ያንን ነገር ደግሞ መድብል እያደረገ አይደለም ማለት ነው። አሁን ግን መድብል ምን ማድረግ እንዳለበት ግራ ገብቶታል። ምክንያቱም አሁን ላይ ምሳሌ ከተያዘች ቀጣይ ኤፍራታም ተይዛለች። አሁን ደግሞ ቀጣይ ደግሞ ማንን ሊሆን የሚይዟት ወይ ቅድስትን ወይ ዳጣን ወይ ደግሞ ማህሌትን ነገር ማህሌት እንኳን ብዙም አታስፈልጋቸውም። ነገር ግን ቅድስትን ወይም ደግሞ ዳጣን ይዞባቸው አሁንም ቢሆን መድብልን እንዳያስፈራሩት ብዬ ነው ማስበው። እንግዲህ አሁን ላይ ዝና እያልተናገረ ያለው ነገር ምንድነው? ብሩክ የት እንዳለ ነው መድብል የሚፈልገው። ወንድሙ የት እንደሆነ እስከዛ ድረስ የት እንደጠፋ እነሱም ቢሆን ወንድሙን ብሩክን ምን እንዳደረጉት ዝናን እንዲናገር ብለው ሞክረው ነበር። ነገር ግን ዝና ለማንም እንደማይናገር ቃል ገብቶለታል። ምክንያቱም ካሌብ ሞሲሳ በጣም ከባድ ነው። በካሌብ ሞሲሳ ስር ደግሞ ዝና ስላለ ያንን ነገር እንደሚስጥር ነው እንጂ መቼም ቢሆን ለነ መድብል አልነገራቸውም። አሁን ላይ መድብል አማራጩ በቃ መጨረሻ አማራጩ ምንድነው? ግዴታ ካልፈታው ዝናን ምሳሌን የሚያገኝበት መንገድ ምንም አይኖረውም። እንግዲህ እንደምንም ብሎ ተነጋግሮ ከካሌብ ሞሲሳ ጋር ዝናን ሲፈታው ምሳሌን በእጁ እንዲያገኝ ነው ማድረግ ያለበት። ነገር ግን መድብል ደግሞ አሁን ላይ እቅዱ ወይም ደግሞ ዝናን ከፈታው የሚደርስበት ነገር በጣም ከባድ ነው። ምክንያቱም ዝና ከተፈታ ቁጭ ብሎ አይቀመጥም። አንደኛ ሞገስን ያስቸግረዋል ሉላን ስለወሰደበት፣ ሁለተኛ ደግሞ መድብልንም ተመልሶ እንዲህ እንዳሰቃየው ሊበቀለው ይችላል። መድብልም ይሄንን ስለሚፈራ ነው አሁን ላይ ዝናን ቢለቀው ተመልሶ እኛ ላይ ጉዳት ሊያደርስብን ይችላል፣ መቼም ቢሆን አርፎ አይቀመጥም ብሎ ስለሚያስብ ነው መድብል ይሄንን ነገር ዝናን የማይፈተው። እስኪ እናንተ በመድብል ቦታ ብትሆኑ ምን ታደርጋላችሁ? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ማህሌትም አሁን ላይ ኤፍራታን ጥላት ሄዳለች። ምክንያቱም ኤፍራታ ለማንም መናገር እንደማትችልና አሁን ደግሞ ምንም ነገር እንደማታቅ ነው ለካሌብ ሞሲሳ አጋጆች ወይም ደግሞ ጋርዶች የተናገረችው። ስለዚህ አሁን ላይ ደግሞ ማህሌት ኤፍራታን እንድትናገርና ይህን ነገር ካልተናገረች እዚሁ እንደምትበሰብስ ብትነግራትም ነገር ግን ኤፍራታ ምንም ስለማታቅ ከመድብል ጋር ምንም ነገር እንዳልሆነች ሚስጥር ስለሆነ አልተናገረችም። ስለዚህ ማህሌት ደግሞ እንግዲህ ኤፍራታን እዛው ቤት ውስጥ እንግዲህ በካሌብ ሞሲሳ ጋርዶች እንደተያዘች ጥላት ሄዳለች ማለት ነው። ስለዚህ ኤፍራታ አሁን ላይ ብቻዋን ሆናለች፣ ማንም ይደርስላት የለም። እንግዲህ መድብል አሁን ላይ ደግሞ ሐሳቡ ምሳሌ ነው። እንግዲህ ሞገስ ደግሞ አሁን ላይ ምን ማድረግ አለበት? ከመድብል ጎን መቆም አለበት። እንግዲህ ቆፍጠን ብሎ ሞገስ አሁን ላይ መድብል ብቻውን በጣም ብዙ ስራ እየሰራና ብቻውን እየታገለ ነው ያለው። ሞገስስ እስካሁን ብዙ እየረገፈውና አብሮት በደንብ ቢያግዘው ኖሮ ይህን ነገር ይፈቱታል ብዬ ነው ማስበው። ምክንያቱም መከታተል ነው እንግዲህ ሞገስ ከመድብል ጋር አንድ ላይ ሆነው አላማ አውጥተው እንግዲህ እቅድ አውጥተው ከሱ ጋር የማይደረስበት ነገር የለም ብዬ ነው ማስበው። ነገር ግን መድብል ብቻውን ከሆነና ብቻውን የሚታገል ከሆነ እነ ካሌብ ሞሲሳ እንግዲህ ሁሉንም በየተራ እያያዟቸውና እያገቷቸው መድብል እንግዲህ ዝናን እንዲፈታ ሊያደርጉት ይችላሉ ብዬ ነው ማስበው። ስለዚህ ሞገስ አሁን ላይ እንግዲህ ከመድብል ጎን በደንብ በመቆም በደንብ ሊያግዘው ይገባል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ምሳሌ መለቀቅ አለባት ብዬ ነው ማስበው። ምንም በማታውቀው አስሬ በሷ መያዝና እሷን ማገት በጣም ያሳዝናል። ስለዚህ ምሳሌ እንድትለቀቅ ደግሞ ካሌብ ሞሲሳ ዝናን መድብል እንዲለቀው ስለሚፈልግ አሁን ላይ ደግሞ እንግዲህ መድብል ይህንን ማድረግ አለበት። ካልሆነ ግን ለሱም ጥሩ አይሆንም። ቀጣይ ቅድስትን ሊይዙበት ይችላል ብዬ ነው ማስበው። አሁን ላይ እንግዲህ ሐሳቡ ምሳሌ እንድትለቀቅ እንግዲህ አማራጭ ከሆነ ዝናን መልቀቅ ነው። ካልሆነ ደግሞ እንግዲህ ዝናኛ ላይ እንዳይዞርብን የሆነ ሀገር መሸሸግና መቆየት እንችላለን ብሎ ለመድብል ሐሳብ አቅርቦለት ነበር። ነገር ግን መድብል እንግዲህ የወንድሙን ሁኔታና የወንድሙ ያለበትን ቦታ እስከሚያውቅ ድረስ ወይም ደግሞ እስከሚያወጣጣ ድረስ ከዚህ ንቅንቅ እንደማይልና መቼም ቢሆን እንግዲህ
ለያዘው ዓላማ እንደማይዞር ነው የተናገረው ለሞገስ ማለት ነው። ሞገስ እንደ ሐሳብ ነበር እንግዲህ ለመድብል ያቀረበለት። አሁንም ቢሆን እንግዲህ ቅድስቴም ምሳሌ ገና ለገና ትፈታለች እያለች ሐሳብ ላይ ነው ያለችው። ሞገስ ደግሞ እንግዲህ ምሳሌ ይዤ እመጣለሁ ስላለ ቤት እንኳን አላደረም። ምክንያቱም ለቅድስት የገባላትን ቃል ኪዳን ስላፈረሰ ማለት ነው። እናም እስቲ እንግዲህ በቀጣይ ምሳሌ ትፈታለች ወይስ አትፈታም የሚለውን እናንተም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ምን ይመስል ነበር? ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።